ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምንመለከተው የተሻሻለውን የአማራ ብሔራዊ ክልል መንግስት የመሬት አስተዳደርና አጠቃቀም አዋጅ 310/2018ን የምንዳስስበት ፕሮግራማችን ሲሆን በባለፈው ሳምንት ፕሮግራማችን ላይ የገጠር መሬት የመጠቀም መብትን ለብድር ዋስትና ስለማስያዝ ተነጋግረን ነበር። የባለፈውም ሳምንት ፕሮግራማችንን ባጭሩ ለመዳሰስ ያክል አንደኛ፣ አንድ ባለይዞታ ለራሱም ሆነ ሌላ ሰው የገጠር መሬት የመጠቀም መብቱን ለብድር ዋስትና ማስያዝ ይችላል። ሁለተኛ፣ የጊዜ ቆይታውን በምንመለከትበት ጊዜ ቢበዛ ከ10 ዓመት አይበልጥም። ሶስተኛ፣ የብድር ዋስትና ፎርምን በተመለከተ ደግሞ አንደኛ በጽሁፍ መደረግ አለበት፣ ሁለተኛ ደግሞ መረጋገጥና መመዝገብ አለበት ብለን ነበር። በዛሬው ፕሮግራማችን ላይ የምንመለከተው ደግሞ በገጠር መሬት ይዞታ ላይ የተፈራ ንብረት በሽያጭ ስለማስተላለፍ እንናገራለን። ቀጥታ ወደ ዛሬው ፕሮግራማችንን ከመግባታችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራም ያሳልፋችኋለሁ። በገጠር መሬት ይዞታ ላይ የተፈራ ንብረት በሽያጭ ስለማስተላለፍ ይህን የምናገኘው በአዋጁ አንቀጽ 17 ላይ ጠቅላላ ድንጋጌ ወይም ጄኔራል ፕሮቪዥን ላይ ሲሆን የሚዳስሰውን ነገር ባጭሩ ለመመልከት ያክል በገጠር መሬት ላይ የተፈራ ንብረት በሽያጭ ማስተላለፍ ማለት ምን ማለት ነው፣ ሲተላለፍ መሟላት ያለባቸው ቅድመ ሁኔታዎች ምንድናቸው የሚሉትን ይዳስሳል። ቀጥታ አንድ በአንድ ስንመለከት አንደኛ፣ ባለ ይዞታዎች በመሬት ይዞታቸው ላይ በጉልበታቸው፣ በእውቀታቸው ወይም በመፍጠር ችሎታቸው ይህ ማለት በመሬት ይዞታው ላይ የጨመረው ሴት ወይም አዲንግ ቫልዩ ወይም ድንጋጌዎችን መሰረት ስናደርግ ደግሞ በህገ መንግስቱ 40 ንዑስ አንቀጽ 3 ላይ እንደተመለከተው የገጠር መሬትን ይዞታን በሽያጭ ማስተላለፍ ስለማይቻል፣ ምክንያቱ ደግሞ የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት የመንግስትና የህዝብ በመሆኑ ነው። ነገር ግን በዚህ አዋጅ ላይ የተፈቀደው ባለ ይዞታው ላይ ያፈራቸውን ንብረቶች ይኸውም የማይንቀሳቀሱ ቋሚ ንብረቶችን፣ ግንባታዎችን ወይም በመሬት ላይ ሙሉ በሙሉ የለሙ ቋሚ ተክሎችን ባሉበት ሁኔታ የመሸጥ የመለወጥ ወይም በሌላ ማንኛውም ህጋዊ መንገድ ማስተላለፍ እንደሚቻል አዋጁ አስቀምጧል። በሁለቱ መካከል ያለው ማለትም በህገ መንግስቱና በአዋጁ መካከል ያለው ልዩነት ግልጽ ነው። በህገ መንግስቱ ላይ በግልጽ እንደተቀመጠው መሬት መሸጥም ሆነ መለወጥ የማይቻል ሲሆን፣ በአዋጁ ላይ ደግሞ የተፈቀደው ባለይዞታዎች በመሬት ይዞታቸው ላይ የመሬት አጠቃቀም እቅዱን መሰረት በማድረግ በጉልበታቸው፣ በእውቀታቸው ወይም በመፍጠር ችሎታቸው ያፈሯቸውን ንብረቶች የማስተላለፍ መብት ነው። ሁለተኛ፣ መሟላት ያለባቸው ቅድመ ሁኔታዎች ምንድናቸው የሚሉትን ስንመለከት አንደኛ፣ ባለይዞታውን ከይዞታው የሚያፈናቅል መሆን የለበትም። ይህ ድንጋጌ ማመጣጠን ወይም ባላንስ ማድረግ የፈለገው ከህጎቹ እንደምንረዳው የገበሬዎችን ኑሮ በማሻሻል ሂደት ገበሬዎች ከይዞታቸው እንዳይፈናቀሉ ለማድረግ ነው። ህገ መንግስቱ መሬት መሸጥ መለወጥ አይቻልም ያለበት ዓላማና በሌላ በኩል ደግሞ ይህ አዋጅ በገጠር መሬት ይዞታ ላይ የተፈራ ንብረት በሽያጭ ማስተላለፍ ሲፈቅድ የያዘውን ዓላማ በሚያጣጥም መልኩ ነው። ህገ መንግስቱ መሬት መሸጥና መለወጥ አይቻልም ያለበትን ዓላማና በሌላ በኩል ደግሞ ይህ አዋጅ በገጠር መሬት ይዞታ ላይ የተፈራ ንብረት በሽያጭ ማስተላለፍ ሲፈቅድ የያዘውን ዓላማ በሚያጣጥም መልኩ ነው። በአንድ ወገን የህገ መንግስቱን ዓላማ በሚያጸና ሁኔታ ባለይዞታው በመሬቱ ላይ ከተፈራው ንብረት ጋር አብሮ የሚተላለፈውን መሬት መጠን ባለይዞታውን ከይዞታው በማያፈናቅል መልኩ እደግመዋለሁኝ፣ ባለይዞታውን ከይዞታው በማያፈናቅል መልኩ መሆን ሲኖርበት፣ በሌላ በኩል ደግሞ በገጠር መሬት ላይ በእውቀታቸው ወይም በመፍጠር ችሎታቸው ያፈሯቸውን የማይንቀሳቀሱ ቋሚ ንብረቶችን በማስተላለፍ ተጠቃሚ እንዲሆኑ ወይም የኑሮ ደረጃቸውን እንዲያሻሽሉ ይረዳቸዋል። ስለሆነም ባለይዞታው በመሬት ይዞታው ላይ የተፈራ ንብረት በሽያጭ ሲያስተላልፍ አብሮ የሚተላለፈው መሬት ባለይዞታውን ከይዞታው በማያፈናቅል መልኩ በመሬት ላይ የተፈራው ንብረት ለመጠቀም የሚያገለግል የመሬት ስፋት ብቻ መሆን አለበት። ለምሳሌ በአዋጁ አንቀጽ 18 ንዑስ አንቀጽ 1 ላይ እንደተመላከቱ ወይም ቃል በቃል እንደሚለው በከተማ ወሰን ተጠቃለው ርክክብ ባልተደረገባቸው ይዞታዎችና በከተማ ክልል በተጠቃለሉ የገጠር ቀበሌዎች ውስጥ የሚገኙ ባለይዞታዎች እስከ 500 ካሬ ሜትር ባለ መሬት ላይ ከማሳቸው ላይ ያፈሯቸውን የተለያዩ ቤትና ተያያዥ ግንባታዎች መሸጥ ይችላሉ። ይሁን እንጂ የተሸጠው ንብረት አርፎበት ከነበረው መሬት ውጭ ከ500 ካሬ ሜትር በላይ ቀሪ መሬት ያለው ባለይዞታ መሬቱ ሌሎች የግብርና ተግባራት ከመዋል በስተቀር ከፋፍሎ የሚሆን ሳይከፋፈል ቤት ገንብቶ መሸጥ የተከለከለ ነው። ልብ ብላችሁ አስተውሉልኝ፣ ደግመዋለሁ። ከፋፍሎ የሚሆን ሳይከፋፈል ቤት ገንብቶ መሸጥ የተከለከለ ነው። ይህ ማለት አንደኛ የተቀመጠ ገደብ አለ፣ ይኸውም 500 ካሬ ሜትር ሲሆን፣ ሁለተኛው ደግሞ ከ500 ካሬ ሜትር በላይ የሆነውን መሬት ከፋፍሎ ግንባታ እየገነባ ራሱን በሚያፈናቅል ሁኔታ ሽያጭ መፈጸም አይችልም እንደማለት ነው። ሶስተኛ፣ የመሬት አጠቃቀም እቅድን መሰረት በማድረግ ብቻ ነው። የገጠር መሬት አጠቃቀም እቅድ ማለት ደግሞ በአዋጁ አንቀጽ 2 ንዑስ አንቀጽ 8 ላይ እንደተመላከተው አካላዊ፣ ኢኮኖሚያዊና ማህበራዊና አካባቢ መረጃዎችን መሰረት በማድረግ የገጠር መሬት ሊሰጥ ከሚችሉ የተለያዩ የመሬት አጠቃቀም አማራጮች መካከል ለምሳሌ ይህ የገጠር መሬት ለምን አጠቃቀም አማራጭ መዋል አለበት? ለግብርና ነው? ለግጦሽ ነው? ለደን ልማት ነው? ወይስ ለመኖሪያ ቤት ነው የሚለውን የሚመልስልን ሲሆን ይህን ሲመልስልን ደግሞ የመሬትን
መጎሳቆልና የአካባቢ ብክለትን ሳያስከትሉ ከፍተኛ የኢኮኖሚና ማህበራዊ ጠቀሜታ የሚያስገኙትን አማራጭ የሚወስንበትና ተግባራዊ የሚያደርግበት የአሰራር ዘዴ ነው። ስለሆነ የአዋጁን አንቀጽ 17 ንዑስ አንቀጽ 4 ስንመለከት በዚህ ረገድ ሁለት አማራጮችን ያስቀምጥልናል። አንደኛ የመሬት አጠቃቀም እቅድ ለወጣላቸው አካባቢዎች ይህ ባለይዞታው መብትን ማለትም በገጠር መሬት ላይ ያፈራውን ይዞታ ማስተላለፍ የሚችለው የመሬት አጠቃቀም እቅዱን መሰረት በማድረግ ብቻ ነው። ሁለተኛ የመሬት አጠቃቀም እቅድ ባልተዘጋጀባቸው አካባቢዎች ደግሞ ከአሁን በፊት በሕግ መሰረት በይዞታ ማረጋገጫ ደብተሩ ላይ ባስመዘገበው ይዞታው ውስጥ የተገነባ መኖሪያ ቤትን ከመሸጥ ከመለወጥና ወይም በሌላ ማንኛውም ሕጋዊ መንገድ ከማስተላለፍ አይከለክለውም። አራተኛ አካለ መጠን ያልደረሰ ልጅን በተመለከተ ሞግዚት ወይና አካለ መጠን ያልደረሰ ልጅን ወክሎ በሽያጭ ማስተላለፍ ይችላል ወይ የሚል ጥያቄ ከተነሳ በአጭሩ የፍርድ ቤት ይሁንታን ማግኘት አለበት። ማለትም አካለ መጠን ያልደረሰ ልጅ በገጠር መሬት ይዞታ ላይ የተፈሩ የማይንቀሳቀሱ ቋሚ ንብረቶችን ባሉበት ሁኔታ ለመሸጥ ለመለወጥ ወይም በሌላ ማንኛውም ሁኔታ ሞግዚቱ ልጁን በመወከል ለማስተላለፍ ከፈለገ በቅድሚያ በፍርድ ቤት ፈቃድ ማግኘት አለበት። አምስተኛ በፍርድ የተከለከለ ሰው ሞግዚትን በተመለከተ ሞግዚቱ ይህን በፍርድ የተከለከለ ሰው ወክሎ ማስተላለፍ ይችላል ወይ ስንል በመርህ ደረጃ አይችልም። ነገር ግን ፍርድ ቤቱ ከፈቀደ ይችላል። ማለትም ፍርድ ቤቱ የመከልከል ውሳኔ በሚሰጥበት ጊዜ ወይም ከሰጠ በኋላ በፍርድ የተከለከለው ሰው ራሱ ወይም ከሞግዚቱ ጋር በመሆን የማይንቀሳቀሱ ንብረቶችን በሽያጭ ወይም ከሞግዚቱ ጋር በመሆን የማይንቀሳቀሱ ንብረቶችን የሽያጭ ውል እንዲዋዋል የፈቀደለት ከሆነ በይዞታው ላይ የተፈሩ የማይንቀሳቀሱ ንብረቶችን ባሉበት ሁኔታ መሸጥ፣ መለወጥ ወይም በሌላ ማንኛውም ህጋዊ መንገድ ማስተላለፍ ይችላል። ስድስተኛ በገጠር መሬት ላይ የተፈሩ ቋሚ ንብረቶችን የማስተላለፍ ውል መከሰል ያለበትን ፎርም ስንመለከት ደግሞ በአዋጁ አንቀጽ 17 ንዑስ አንቀጽ 7 መሰረት አንደኛ በጽሁፍ መደረግ አለበት። ሁለተኛ በወረዳ ወይም በከተማ ፍትህ ጽሕፈት ቤት ቀርቦ መረጋገጥና መመዝገብ ይኖርበታል። ሶስተኛ ይህ የተረጋገጠና የተመዘገበ ሰነድ ቅጅ ለስመ ንብረት ዝውውር ለሚመለከተው ወረዳ ወይም ከተማ መሬት ጽሕፈት ቤት ወይም መምሪያ መላክ አለበት። ይህ ካልሆነስ ውጤቱ ምንድን ነው ካል አዋጁ በግልጽ እንደሚያስቀምጠው በጽሁፍ ያልተደረገ ያልተረጋገጠና ያልተመዘገበ ውል እንዳልተደረገ ይቆጠራል። በጥቅሉ የዛሬው ፕሮግራማችን ይህን ሲመስል ማለትም በገጠር መሬት ላይ የተፈራ ንብረት በሽያጭ ስለማስተላለፍ ጠቅላላ ድንጋጌዎችን ወይም ጀነራል ፕሮቪዥን ተመልክተናል። በቀጣይ ሳምንት ደግሞ ልዩ ህጉን ወይም ስፔሻል ሎን ማለትም በገጠር መሬት ይዞታ ላይ የተፈራን ግንባታ በሽያጭ ማስተላለፍን፣ በገጠር መሬት ይዞታ ላይ የተፈራን ቋሚ ተክልን በሽያጭ ማስተላለፍን የሚመለከቱ ፕሮግራሞችን ይዘን እንደምንመለስ ቃል እየገባን የዛሬውን ፕሮግራማችንን ከመቋጨታችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨምር የሚቀንስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ እየጋበዝኩኝ የዛሬውን ፕሮግራም በዚህ ቋጫለሁ። አመሰግናለሁ። ቻው።